መልካም ቤተሰብ ያላችሁ እግዚአብሔር ያቆይላችሁ። የእናንተን ደስታ የእናንተን ስኬት ማየት የሚፈልጉ ቤተሰብ እንዳሉ አውቃለሁ። በዛው ልክ ደግሞ አይደለም የእናንተን ስኬት የእናንተን ደስታ የእናንተን ማግኘት የሚፈልጉ ማየት የሚፈልጉ ቤተሰብ ይቅርና እስቲ ህይወታችሁ አልፎ ለመቅበር እንጂ ልጄ ለምን ሞተች እስኪ ላስመርመራት እና ውጤቱን ልወቅ የሚሉ ሰዎች ቤተሰቦች የሉም። ቶሎ ብለው አዳፍነው የእሷን የሆነ ነገር ለመውረስ ወይም ለመውሰድ የሚታገሩ ብዙ ቤተሰቦች እንዳሉ ሁላችንም እናውቃለን። ሰሞኑን አንዲት እህታችን ከዱባይ ቱርክ ሂዳ ራሷን አጠፋች ተብሎ ከዛ ግን በቪዲዮ ሁላችንም እኔ በበኩሌ አይቻታለሁኝ። ከአንገቷ አንስቶ እስከ ሆዷ ድረስ ማርያምን ተሰፍቷል። በጣም ነው ያዘንኩት። በጣም ማለት ነው። አይዶን ምን እንደምላችሁ አላውቅም። እና በቃ እኔስ ብሆን ብዬ ነው ያሰብኩት ማለት ነው። አይዶን ነው ምን እንደምላችሁ እና ቪዲዮውን ሳየው ጭንቅላቷን ምናምን እና አይዶን ነው ምን እንደምል አይዶን ነው ምን እንደምላችሁ እግዚአብሔር ብቻ ነው የሚያውቀው። ሁላችንም ለንስሐ ሞት ያብቃን። ሁላችንም በሀገራችን ለመኖር ያብቃን። ይች ልጅ እኖራለሁ ብላ ከፍቅረኛዋ ጋር ቦታ ገዝታ ከዛም ትንሽ ሰርቼ እመለሳለሁ ብላ ነበር። ግን ፍቅረኛዋ እውነት ለመናገር አይደለም ፍቅረኛው አንድ በቃ ዝም ብሎ እንኳን በቲክቶክ የምናውቃቸው ሰዎች ህይወታቸው ሲያልፍ ስንሰማ ምን ያህል እንደምንረበሽ ብዙዎቻችን ራሳችንን እናውቃለን። ግን ይሄ ግን እንደዛ አይደለም። ፍቅረኛው ጭራሽ የሚያውቃትም አይመስልም። ሰላም እንዴት ናችሁ ውድ የሀገሬ ልጆች? ሰላም ናችሁ ወይ? ሙሉዓለም ነኝ። ዛሬ እንግዲህ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ የሚሆነው እንግዲህ ቪዲዮ ሌላ ርዕሴ ሌላ ቢሆንም ያው ቪዲዮ መውጣት ስላልፈለኩ ነው። ስለዚህ እህታችን ለማውራት ቪዲዮ ፊት ለፊት ራሴ መቅረጥ በጣም ስለከበደኝ ነው እና እዚህ ጋር በምስሉ ላይ የምታዩት ቪዲዮውን እርሱት። ግን በጣም የተሰማኝንን ጀስት ሼር ለማድረግ ነው። እንግዲህ ዛሬ ልነግራችሁ የፈለኩት ከትናንት ወዳ ሰሞኑን አንዲት እህታችን ህይወቷ አልፎ ከቱርክ ኢትዮጵያ የገባችው እህታችን ስለሷ ለመናገር ፈልጌ ነው እና የእውነት ነው የምላችሁ ቪዲዮዋን ሳይ በቃ እኔ እንጃ ምን ብዬ ቪዲዮን ለመስራት ራሱ ቃላት አጠረኝ። ግን በውስጤ ያሰብኩትን በተለይ ስለ ቤተሰቦቿ ለመናገር ያሰብኩትን ዝም ለማለት በጣም ከበደኝ። ታውቃላችሁ አንዳንድ ጊዜ ወደ ሚዲያ ላይ ማውራት ለምዳችሁ የሆነ ነገር ስታዩ መናገር ፈልጋችሁ ዝም ማለት አትችሉም። በጣም ነው ማውራት የምትፈልጉት እና እኔ ደግሞ ያየሁትን ነገር በጣም በተለይ ደግሞ በስደት ዓለም ላይ የሚኖሩ እህቶቻችንን እኔ ሁልጊዜም ቢሆን ስኬታቸውን ደስታቸውን እንጂ ሀዘናቸውን ማየትም መስማትም አልፈልግም። ከማይፈልጉት ሰዎች መካከል አንዷ እኔ ነኝ እና ይህንን የምነግራችሁ እህቶቼ በተለይ ለቤተሰብ ለምትሉ ብዙ ጊዜ አይኗ አውቃለሁ እኔ ቤተሰብ ብዙ ጊዜ እንዲናቸው ቤተሰብን እግዱ አግዙ ብዬ በዩቲዩብ ቻናሌ ቪዲዮ ስሰራ አስተላልፋለሁ። ግን ቤተሰብ እኔ ስጠፋ የማይደውሉልኝ ከሆነ እኔ ናፍቄ ስደውልላቸው ከነሱ ጥሩ ምክንያት የማልሰማ ከሆነ ከነሱ ጥሩ ነገር የማልሰማ ከሆነ ሁልጊዜ ቸገረኝ፣ ሁልጊዜ ገንዘብ ላኪ፣ ሁልጊዜ እንደዚህ በይ የሚሉ ቤተሰቦች ከሆኑ የእውነቴን ነው የምላችሁ አንድ ቀን ዞር ብዬ አላያቸውም። እኔ ቤተሰቦቼ ፍቅር ስለሚሰጡኝ ነው፣ ስጠፋ ስለሚደውሉልኝ ነው፣ ስጨነቅ ወይም እኔ ህልም ሳይ ቤተሰቦቼ የሆነ ነገር እንደሆኑ አውቃለሁኝ። እኔ ስታመም ቤተሰቦቼ ህልም እንደሚያዩ ታውቃላችሁ። እኔ ስታመም እኔ የሆነ ነገር ከሆንኩኝ አባቴ ይረበሻል፣ እናቴ ትረበሻለች። ልጄ ምን ሆነሽ ነው? ልጄ ምን ተፈጠረ? እስኪ ደውሉልኝ የሚሉ እናት አባት ነው ያለ። የገባችሁ? ለዛ ነው ለእንደዚህ አይነት ቤተሰብ እድሜ ልካችሁን ብትኖሩ እድሜ ልካችሁን ብትሰሩ አይደክማችሁም፣ አይቆጫችሁም። ግን ይች እህታችን
እንግዲህ ያው ቪዲዮውን እንዳየሁት ከሆነ ከጭንቅላቷ ራሱ አንጎሏ ታውቃላችሁ፣ አንጎል እንደሚሸጥ ታውቃላችሁ። አንጎል ይሸጣላሉ። እኔ እስከዛሬ አላውቅም ነበረ። ከዛ ደግሞ ከአንገቷ እስከ ሆዷ ታች ድረስ ተሰንጥቆ ተሰፍቶ ቪዲዮውን አይታችሁታል። በቲክቶክ ሰሞኑን ከቱርክ ራሷን አጠፋች ስለተባለችው እህታችን ነው የምነግራችሁ ማለት ነው። እና ቪዲዮዋን ሳይ በጣም የተረበሽኩት በጣም ፍቅረኛ ተብዬው አፈር አባቱ ይብራና እሱ ደግሞ እንግዲህ አሁን ስንሰማ ወሬው ምናምን ሳጣራ ለሁለት ቦታ ገዝተው ነበር። ያችን ቦታ ለመብራት ቤተሰብ የላትም ምናምን ብሎ ሚዲያ ላይ መቶ ተናገረ። ነገር ግን ልጅቷ እናት፣ አባት፣ ቤተሰቦች፣ እህቶች፣ ወንድም አላት። ግን ምንድነው ሚዲያ ላይ ብዙ ታውቃላችሁ፣ በተለይ ዱባይ ላይ ያሉ ብዙ እህቶቻችን በጎ ስራ የሚሰሩ እነ ሳራ እነ መሲ ወዘተ የተለያዩ ብዙ ሰዎች አሉ። እነዚህ ልጆች የእህታችንን አስክሬን ኢትዮጵያ ከገባ በኋላ እንዲመረመር ተፈልጎ ነበረ። ግን ምንድነው እህት ወገን ዘመድ እህትና ወንድም እንዲሁም ደግሞ ሌሎችም ጊዜ የለንም እሷን ለማስመርመር እሷን ጥቁር አንበሳ ወስደን ወይም ምኒልክ ሆስፒታል ወስደን ለማስመርመር ለምን ማለት በሽታዋን እሷ ታንቃ ሞተች ነው የተባለው እንጂ ታንቃ እንዳልሞተች ያስታውቃል። ታንቆ የሞተ ሰው እኮ አንገቱ ይከራከራ፣ አንገቱ ቀይ ነገር ይሆናል፣ አንገቱ የሆነ ነገር ይሆናል እንጂ ይች ልጅ ከቅንጭላቷ ተሰፍቶ ቅንጭላቷ ተቀዶ ሆዷ ተቀዶ በቃ እንዳለ አካሏ ሁሉ እኔ ብቻ አላውቅም። እንደዚህ አይነት ነገር ከዚህ በፊት እኔ የኔ አገር ልጅ ተወግዳ የኔ ጎረቤት ማለት አንድ አካባቢ የአንድ ሰፈር የአንድ ማህበረሰብ ልጆች ነንና እሷ እንደዚህ አክስቷ ነበረች ከአዲስ አበባ ዱባይ የላከቻት ግን ከሆነ ከዛ በሄደች በ3 ወሯ ነው በ4 ወሯ ህይወቱ አልፎ ሬሳዋ ወደ ኢትዮጵያ ገባ እና ያች ልጅ ሆዷ ሲታይ ልቧ ላይ ይሄ ልቧ ምናምን ተቀዶ ተሰፍቷል አሉ እና ልቧን አውጥተውት ነው ምናምን ተባለ። ግን ባጭሩ አክስቷ ታስራለች። አክስቷ ተይዛ ታስራለች። እሷ ናት የላከቻት እና አራፊነቱን እሷ ናት የምትወስደው ተብሎ ብቻ ያን ያህል እኔ ጓደኛዬ ስለሆነች በቃ ጭራሽ የእሷን አለመኖር ማሰብ አልፈልግም። በቃ በሰማው ሰዓት እኔ ለአንድ ሳምንት ልክ አልነበርኩኝም እና አላጣራሁኝም። ምክንያቱም ወረድ ልጅቷ ተቀብራለች ከዱባይ አዲስ አበባ ከአዲስ አበባ ገጠር ሂዳ ህይወቷ ማለት በቃ ተቀብራለች ልጅቷና ያን ያህል አስክሬኗ ወይም ደግሞ ሰረ ውጤቷ እማውቀው ነገር አልነበርም። ነገር ግን አክስትየዋ እንደታሰረች አውቃለሁ እስኪ አሁንም ድረስ ማለት ነው። እና ምክንያቱም ብዙ ጊዜ እንደዚህ አይነት ነገር ያጋጥማል። እንደዚህ አይነት ነገር ሲፈጠር ቶሎ ከመቅበር ይልቅ መመርመር አለበት። ከውስጥ እቃዋ ምን እንደጎደረበት ማለት ምን እንደጎደረ በምን ምክንያት እንደሞተች መታወቅ ይችላል። ግን ቤተሰብ ምንድነው? አንዳንድ ቤተሰቦች አሉ እኔ አላቅም። እኔ ቤተሰቦችን ሰገምወዳቸው ሰገማከብራቸው የሌላ ሰው ቤተሰብ ስናገር የሌላ ሰው እህት ስሳደብ የሌላ ሰው ነገር ስናገር ማለት ነው እኔ ተናገርም ተሳድቤም አላውቅም። ይሄ ባህሌም እምነቴም አይፈቅድልኝም። ነገር ግን በቃ እንዲህ ራሱ ለሰው ባጋባው ለምን ግን ሰው እንደዚህ ያደርጋል? ለምን በገዛ ልጁ ምናምን ብዬ ሳስብ የራሴን ቤተሰቦች ነው የማስባቸው። የኔ ቤተሰቦች አይደለም ህይወቴ አልፎ ጭንቅላቴ ተቀዶ ኢትዮጵያ ገብቼ ይቅርና ሰረኔ አሟሟት ለማወቅ ጓደኞቼ እባካችሁ አስመርምሯት አትቀበር ብለው ሲናገሩ አይ ጊዜ የለንም ስራ ፈተን ነው ከሌላ ሀገር ለቀብር የመጡ ወገኖቻችን ስራ ፈተው ተቀምጠው ነው እንዴት ነው ሬሳ የምናስመረምረው? ጊዜ የለንም ብለው ከሚቀብሩ ቤተሰብ ይሰውራችሁ። በቃ እኔ አንድና አንድ የምነጋችሁ ብዙ ጊዜ እስካሁን ድረስ ቪዲዮ ስሰራ ይሄንን ቪዲዮ የምታዩ እግዚአብሔር ነው የምላችሁ። እኔ ሁሌ ስታውቃላችሁ ስም በጣም የምትከታተሉኝ ብዙ እህቶች እንዳላችሁ አውቃለሁኝ። የምታዩኝ በሙሉ ሁሌ ቤተሰብ ነው የምለው። ለምን እንደምታውቃላችሁ ስጠፋ ይፈልጉኛል። ሳምንት ሳይሞላኝ ሙሉ አለም ጠፋች በሰላም ነው ወይ ለምንድነው የማደውለው መልእክት ይልኩልኛል። ከፈለጉ ሚስኳ ያደርጉልኛል፣ ከፈለጉም ይደውላሉ። ግን አራነሳባቸውም እኔ በቃ እንዴ ለምን የሚደውሉት ሳምንት እኮ አልሆነኝም ብዬ ዘግቼ መልሼ ካርድ ሞልቼ ደውል። ለምን ሰራ የሚፈልጉኝ በነገራችን ላይ እኮ ለቤተሰብ አንድ ልጅ ከሆናችሁ አው ታሳሳላችሁ። ግን 3-4 ልጅ እያላቸው ግን አንቺነትሽ እኔነቴ ለምሳሌ እኔ ሙሉ አለም እኔ በቃ
ቤተሰብ ሙሉዓለም ብትሄድ ሙሉዓለም አመጣም። ገባችሁ? እናቴ ራሱ መልሳ አትወርዳትም ሙሉዓለምን አሁን ላይ ማለት ነው። አባቴ መልሶ ሙሉዓለምን አይወርዳትም። ያ ስለሆነ ቤተሰብ ለእናንተ ሲያስብላችሁ ነው ማሰብ ያለባችሁ፣ ሲጨነቅላችሁ ነው መጨነቅ ያለባችሁ እንጂ ዝም ብላችሁ ቤተሰብ የምትሉ እህቶቼ ከዚች እህታችን ከምናያቸው እህቶቻችን መማርና ማሰብ አለብን። ምክንያቱም እነዚህ ቤተሰቦች የልጃቸውን አስክሬን ከማስመርመር ይልቅ ስራ ፈተን ስለሆነ ጊዜ የለንም እሷን የምናስመረምርበት፣ ቶሎ ቀብረን ወደ ስራችን ነው መመረስ የምንፈልገው። ምክንያቱም ሞተች። ከሞተች በኋላ እኮ ይች ልጅ ገንዘብ አታመጣም። ከሞተች በኋላ ይች ልጅ ምንም አይነት ለነሱ ገቢ ማታመጣና ማትፈጥር ወረዲ ቶሎ ቀብለው ወደ ስራቸው ነው የሚፈልጉት። እንደዛ ሆኖ ፍቅረኛ ተብዬዋ ቤተሰብ የላትም ብሎ የእሷን ንብረት አብረው የገዙትን መሬት ለመውሰድ እስከ ጥግ ድረስ ሂዷል። እና አንዳንድ ወንዶችም ልክ እኔ አላቅም፣ እኔ እንጃ በጣም መልካም ወንዶች እኮ አሉ የእናንተን እኔ አላቅም ከእናንተ ምንም የማይፈልጉ። በእርግጥ ስንዴ ውስጥ እንክርዳድ አይጠፋም አይደለም? ስንዴ ውስጥ እንክርዳድ እንደማይጠፋው ሁሉ የእናንተ ህይወት መጥፋት፣ የእናንተ መሞት፣ የእናንተ መሰቃየት፣ የእናንተ ችግር የማይገባቸው ብዙ ወንዶች አሉ። ለምሳሌ እናንተን እንደ ከሷ ጥቅም ፍለጋ የሚመጡ ወንዶች አሉ። ልክ እንደዛ የሚሆኑም አሉ። እነሱንም በጥንቃቄ ማየት አለባችሁ። እና በተለይ ሳትጋቡ ቤተሰብ ሳያውቀው ቤተሰብ ሳይተዋወቅ አብራችሁ በጋራ ንብረት ማፍራት ይቅርባችሁ። ክፉም ሆኑ መጥፎ የእናንተን ንብረት ቤተሰብ ይብላው። በቃ አለቀ። እነሱ ይሄ ልጅ ቤተሰብ ሳያውቀው ምን ሳይሩ ሳይፈራረሙ ሰርግ ሳያደርጉ ምንም ነገር ትውውቅ ሳይኖራቸው ግን ነገ ጧት አብረን እንኖራለን በሚል ምክንያት በጋራ ቦታ ገዝተው ግን እሷ ህይወቷ ሲያልፍ አስቡት ምን